ባለፈው ስለ ቡዳ አውርቼላችሁ ነበር። ዛሬ ስለ ሰላቢ ነው ማወራላችሁ። ሰላቢዎች አሉ፣ ቡዳም የለም እያላችሁ አንድ አምስት ሰዎች የተማሩ ሰዎች የምንላቸው ይሄ የምናቀውን ባህላችን የነበረውን መቅበር የሚፈልጉ ሰዎች ናቸው። የነበረ ታሪክ እንዳይሰማ አድርገው ታሪክ እንደ ተቆፍሮ የተቀበረ ያህል ሴንስ ነው ያላቸው እነሱና እኛ ደግሞ ያለፍነውን ምንቀበል ሳይሆን የምናዳምጥ የምንሰማ ትውልድ ነን። ሰምተን የመጣነውም ታሪክ ስለሆነ ማለት ነው። ባይዘይ ሰላቢ ማለት አሉ ትላንትናም ዛሬም የሚኖሩ ናቸው። ሰላቢ የምንላቸው ሰዎች እኛ አስቤዛ ስንገዛ ቤታችን ውስጥ ጤፍ ሊሆን ይችላል፣ ቀለብ ሊሆን ይችላል። አስቤዛችንን ሌሊት በጥቁር ፈረስ ወይንም በጥቁር አህያ እየጋለቡ ሰፈር ውስጥ መንደር ውስጥ አስቤዛ የሚወስዱ ሰዎች ናቸው። ገንዘባችንን በተዘዋዋሪ ያለንን ሀብት ንብረት የለፋንበትን እነሱ ቁጭ ብለው ሌሊት አህያ ጥቁር አህያ በመጋለብ ብቻ የሰዎችን ንብረት መሰብሰብ፣ የሰዎችን ሀብት ወደ እነሱ መሰብሰብ ማለት ነው። ለሰይጣን ልጆቻቸውን የመጀመሪያ ልጃቸውን የወለዱትን ለሰይጣን ግብር ይሰጣሉ። ከዛ ሲቀጥል ደግሞ እኛ ጤፍ ስናስፈጭ ጤፋችን ለወር ብናስፈጭ የብዙ ሰው ከብዙ ሰው ነው እንግዲህ ከብዙ ከአካባቢ ሰው ነው የሚወስዱት። የሚሰለበው በማናቀው መንገድ ነው የሚወጣው ንብረታችን ከእጃችን። ጤፍ ሲቀነስብን ወጥ የሰራ ነው ወጥ ሲቀነስብን ኢኮኖሚያችን ከቤት ሲጎል እኛ አይታወቀንም። እነሱ ከየሁሉም ላይ አንዳንድ ሳህንም ሁለት ሳህንም ሊያነሱ ይችላሉ። ሳይሸምቱ ቀለብ ሳይገዙ በኢኮኖሚ ሙልቅቅ ብለው የሚኖሩ ገንዘብ ያላቸው ሰርተው ሳይሆን ከየት እንደሚያመጡ የማይታወቁ ናቸው ሰላቢ የሚባሉት። እና እነሱ ቤት የሚኖሩ ሰራተኞቻቸው ሌሊት ዱቄታችን ግማሽ ሆኖ ከሆነ ሌሊት የዱቄት እቃችን ግግግግግግ ሲል ያድራል አሉ። ዱቄት እየሞላ ያድራል ከየቦታው እየመጣ ማለት ነው። ወጣቸው ባዶ ከሆነ ማታ ሲተኙ ጠዋት ቆንጆ የተሰራ ወጥ ድስታቸው ውስጥ ተሞልቶ ያገኛሉ። ትንሽ ነገር አስቀምጠው ካደሩ ብዙ ሆኖ ጠዋት ያገኙታል። እነዚህ ቤት ሰራተኞች የሚያወሩት ነው። እንደገና ደግሞ ትክክለኛ ሪያሊቲ ነው። ትክክለኛ ደግሞ እነዚህ የደርግ ወታደር የምንላቸው የድሮዎቹ ሚኒሻዎች እነሱ ሌሊት ጥበቃ ይዞሩ ነበር። አሁን እንደ ፖሊሶች ያኔ ፖሊሶች ሳይሆን ሚኒሻ ነው የሚዞረው በየሰፈሩና ሚኒሻዎቹ ሲዞሩ ይያዙ ነበር። እነዚህ ሰላቢዎች ከ8 ሰዓት በኋላ ይይዟቸዋልና የአካባቢ ሰዎች ናቸው፣ የሚታወቁ ናቸው። ግን ዳጎስ ያለ ገንዘብ ይሰጧቸውና ለህዝብ እንዳያስተላልፉ እንደገና ደግሞ እስር ቤት እንዳይወስዷቸው ገንዘብ ይሰጧቸውና ይለቋቸዋል። እነዛ ሰዎች ይወጡና ደግሞ እነከሌ እኮ ዛሬ ይዘናቸዋል፣ እነከሌን አግኝተናቸዋል ብለው ያወራሉ። ለአካባቢ ሰፈርም ሰው ሲያወሩ ያው ማንን ሰላቢ እንደሆነ ይታወቅ ስለነበር ይከታተሏቸውም ነበርና አሁንም በየአካባቢውም በየሰፈሩም ገጠር አካባቢም እንደዚህ አይነት ሰዎች አሉ። ግን ምንም አይነት ክፋትና ምንም አይነት ይሄን መስለብ እንጂ ሰው የማጥፋት ሰው የመግደል እንትንም የላቸውም። ቡዳ ነው ሰው የሚበላውና ሰው የሚገለው። እነዚህ ግን አስቤዛና ሀብት ማከማቸት ብቻ ነው። ድርጅት አላቸው። እንደገና ደግሞ በጣም ብዙ ከብቶች አላቸው። ሀብታም ናቸው። በጣም የሀብት ማማቸው በዛን ሰዓት አሁን ላይ አላቸው የምንላቸው አይነት ሰዎች እነሱ በዛን ሰዓት አላቸው። ምንም በሌለበት ሰዓት እንግዲህ እነሱ ደግሞ በጣም የሀብት ማማና በየቤታቸው ቮልስዋገን አላቸው። ብዙ ከብቶችም ሊኖራቸው ይችላል። ድርጅትም ወፍጮ ቤትም ሊኖራቸው ይችላል። እንደዚህ አይነት ሰዎች ናቸው ሰላቢ የሚባሉ ሰዎች እና ሟርተኛ የሚባሉ ሰዎች ደግሞ አሉ። እንቀጥላለን። ዩቲዩቤን ሰብስክራይብ እያደረጋችሁ ማርታ ተስፋለም በሉና እነዚህ የድሮ የነበሩትን ሰዎች እያነሳን ዛሬ ላይ ማን ምን ነበረ፣ እንዴት ነበረች ኢትዮጵያ፣ ትንሿ ኢትዮጵያ እያለን እናወራለን። አለም የሚኖርም ነው። ቤተሰብ ጠይቁ፣ ጎረቤት ጠይቁ። በታሪክ አይደለም ታሪክ ነው የምትሉ ሰዎች አላችሁ። ታሪክ አይደለም። የሚገርማችሁ ነገር የነሱ ልጆች አሁን ልጆቻቸው ትዳር ሳይዙ ትዳርም ያዙ ብክን ያለ ልክስክስ ያለ ትዳር ወይ ዱርዬ ወይ አጫሽ ወይ በቃ ጎዳና ተዳዳሪ ልጆቻቸው ሊሆኑ ይችላሉ። ከነሱ አልፎ ለልጆቻቸው ላይፋቸው ልክስክስ ብሎ የቀሩ ናቸው። በጣም ሀብታም
የሚባሉ ሰዎች ማለት ነው። በዚህ ላይፍ ውስጥ ያለፉ ሰዎች እነከሌ ተብለው በአካባቢው የሚጠሩ ሰዎች ዛሬ ልጆቻቸው አወዳደቃቸው ራሱ በጣም ነው የሚያስጠላውና ያው እነሱ የዘሩትን ነው ያጨዱት። እነሱ ሲሞቱ እንኳን ማቀው አልቀው ለምን ለግነዛም ለንስሐም ለምንም የማይመች አሟሟት ነው የሞቱት። ይሄ ነው ሰላቢ ማለት እነዚህ ናቸው ማለት ነው። ሀብት የሚያከማቹ ሰዎች ናቸው ሰላቢ።